ዛሬም ትወዱታላችሁ ብለን ያሰብነውን ፊልም ይዘን መተናል። ላይክ በማድረግ ተጋብዙልን። ፊልሙ ሲጀምር ሱሪ የምትባል እናቷ ሁሌም ብቻዋን ትታት ስለምትሄድ ብቸኝነት የሚሰማት ልጅ እናያለን። ሱሪም ሁሌም ወንድም እንዲኖራት እየተመኘች ቲቪ ስታይም ሶስት ወንድማማቾች የመሰረቱትን ባንድ ታይና አድናቂያቸው ትሆናለች። ከአመታት በኋላም በአድናቂነቷ ትቀጥላለች። አንድ ቀን ከትምህርት ቤት ስትመለስም እናቷ ትደውልና እንደምታገባና አዲሱ ባሏ ልጆች ስላሉት ህልሟ እንድትሳካ ትነግራትና እንድትተዋወቃቸው ትጠራታለች። እሷም በደስታ እየዘለለች ስትደርስ ግን ልጆቹ የምታደንቀው ባለ አባላት መሆናቸውን ስታውቅ በድንጋጤ ደርቃ ትቀራለች። ከጊዜያት በኋላ ማብራቸው መኖር ትጀምርና እነሱ የሚማሩበት ትምህርት ቤት ትዘዋወራለች። የመጀመሪያ ቀኗ ላይም ሲጣሉ አይታቸው ይደብራታል። ሁሌም የሚዋደዱ መስሏት የነበረ ቢሆንም ከገባች ጀምሮ ግን ያለማቋረጥ ይጣላሉ። ማናጀራቸውም እህታቸው መሆንሽን ማንም ማወቅ የለበትም ተጠንቀቂ። እሺ። ከትምህርት ስትመለስም ሁሉም መጣላታቸውን ባለማቆማቸው ታዝናለች። መጽሔት ላይ እንደሚዋደዱ የተጻፈውን ተመልክታም ውሸት እንደሆነ ታስባለች። ከዛም እነሱን ለማስታረቅ ፓርቲ ለማዘጋጀት ተወስንና የሚወዱትን ነገር ሁሉ ማዘጋጀት ትጀምራለች። ሲመጡም ሁለቱ በኬኩ መጣላት ይጀምራሉ። ሳይ የሚባለው ወንድማቸውም ለማስቆም ቢሞክርም ሳይሳካለት ይቀራል። እሷም በጣም ትናደድና ኬኩን ስትወረውርባቸው ሳን ይመታዋል። እነሱም ከዚህ በፊት የተረጋጋች ሰው ስለነበረች በንዴቷ ደንግጠው ሲዞሩ እራሷን ትስታለች። ክፍሏ ወስደዋትም ከነቃች በኋላ ላረግነው ነገር ይቅርታ፣ እኔም ኬኩን በመወርወሬ ይቅርታ። ከዛም አንድ ክፍል ለመተኛት ይወስናሉ። በቀጣዮቹ ቀናትም ኮንሰርት ስለነበረባቸው ሲለማመዱ ከጎናቸው ትሆናለች። የኮንሰርቱ ቀን ምግብ ይዛላቸው ስትሄድ ከሆነ ልጅ ጋር ትጋጭና መታወቂያዋን ትጥለዋለች። እሱም አንስቶት ያዩና ፈገግ ይላል። ክፍላቸው ውስጥ ድምሳ ስላልነበረ ግራ ተጋብታ ሳይት ሄዶ ነው። ብዙ ጊዜ መድረክ ላይ ከመውጣቱ በፊት ብቻው መሆን ይወዳል። እሷ ምግቡን ይዛለት ትሄድና ደስተኛ አለመሆኑን ስታስተውል ምን ነው ተረበሽክ እንዴ? ብዙ አትጨነቅ፣ እኔ በጣም ነው የምተማመንብህ። ሁሉንም ሰው እንደዚህ ነው የምታበረታችሁ? ቆየ ምር በወድሽስ ግን ምን ታረጊያለሽ? እንደ እህት ሳይሆን እንደ ፍቅረኛ። እሷ ምን ማለት እንዳለባት ስላላወቀች መልካም እድል ብላው እየሮጠች ትሄዳለች። ኮንሰርቱን ማቅረብ ሲጀምሩም ደስ ብሏት እያየች እያለ ሳይላት ነገር ትዝ ይላትና ልብ ምቷ ሊቆም እንደነበረ ታስባለች። በድንገትም መብራት ይጠፋና ደንግጠው ቆመው ይቀራሉ። እሷም ያን ሁሉ ጊዜ የለፉትን ታስታውስና የስልኳን ባትሪ በማብራት እንዲቀጥሉ ስትናገር ሁሉም ተመልካች እንደሷ ማድረግ ይጀምራል። እነሱም በተሰጣቸው ፍቅር ልባቸው ይነካል። ወዲያውም መብራቱ ይበራና መቅረባቸውን ይቀጥላሉ። ማታ ላይ ምሳ ላረግሽው ነገር በጣም አመሰግናለሁ፣ እወድሻለሁ። እሷ ምን ማለት እንዳለባት ስላላወቀች በድጋሚ ደርቃ ትቀራለች። በነጋታውም ሳይላትን ነገር ስታስብ ከየሚባለው ወንድማቸው ይመጣና ነይ ወደ ቤት አብረን እንሂድ። እንዴ እኔ እዚህ መሆኔን በምን አወቅ? በጂፒኤስ ነዋ። እሷም እንደሚጨነቅላት በማውቋ ደስ ይላታል። ከዛ መታወቂያዋን የወሰደው ልጅ ይመጣል። እናም የሶስቱ ጓደኛ የሆነ ሩ የሚባል ልጅ እንደነበረ እናያለን። እሱም ልጅ እያሉ እንደ ትልቅ ወንድሟ ታዩ እንደነበረ ይነግራትና አስታውሳው ይተቃቀፋሉ። ካም አሁን ግን የኛ እህት ናት፣ አባታችን እናቷን ስላገባ። እሺ ግን ብቻዋን ላዋራት እችላለሁ። ከዛም ስለ ድሮ ሲያወሩ ይቆዩና በቅርቡ እኔም ዘፋኝ ለመሆን ስራ ልጀምር ነው። ከዛም ሌሎቹ ስለመጡ ወደ እነሱ ትሄዳለች። ሩም ልጅ እያሉ ልዑል ሆኖ እንደሚጠብቃት እንደነገራትና ዘፋኝ ለመሆን የወሰነውም ለእሷ ብሎ እንደነበረ ያስታውሳል። ከዛም ሳጇን ሲይዛት ስላየ እንደሚወዳት ይጠረጥርና ሮጦ ሄዶ ጉንጯን ይስማታል። ወደ ሳዞሮም መቼም ቢሆን አልተዋትም። እሷም በጣም ስላፈረች ጥላቸው ትሄዳለች። ሳም መቼም ቢሆን እንደማይተውለት በሚያሳይ ሁኔታ ያፈጥበታል። በቀጣዩ ቀንም ከትምህርት ስትወጣ እሩ እየጠበቃት መሆኑን ታይና ልታመልጠው ትሞክራለች። እሱም ይይዛትና መታወቂያዋን ይሰጣታል። ከዛም ቤት እንደሚሸኛት ይነግራትና መኪና ውስጥ ያስገባታል። መቼም ቢሆን ተስፋ አልቆርጥም፣ ያንቺ ምርጥ ልዑል መሆነው እኔ ነኝ ይልና ያቅፋታል። እሷም ሳ እንደምትወደው መናገር ስላልቻለች አሁንም ደርቃ ትቀራለች። በቀጣይም ቀን ከሳ ጋር ቤተ መንግስት ይጎበኛሉ። ከዛ ምግብ ለመብላት ሬስቶራንት ሲሄዱ ያያቸው አንድ የፊልም ሰሪ ተዋናዮቹ ስለቀሩበት እሱ ልዑል እንዲሆን ይጠይቀዋል። እሱም እሺ ግን እሷ ልዕልት ከሆነች ብቻ ነው የምሰራው። ልጁ ሚስማማና ልብሳቸውን ለብሰው መድረክ ላይ ሲወጡ ሁሉም ሰው ያደንቃቸዋል። ከዛም እሷም እንደምትወደው ትነግረዋለች። ጠዋት ከእንቅልፏ ስትነቃም ባረገችው ነገር በጣም ታፍርና እሱን ላለማየት ትወስናለች። ቁርስ ሲበላም ታገኘውና እንዴት አደርክ ብላ ጥላው ትሮጣለች። በድጋሜ ትምህርት ቤት ውስጥም ትደበቃለች። እሱም ሁኔታዋ ስለገባው ያዋራትና ምንም ነገር ለማድረግ መቻኮል የለብንም፣ አትጨነቂ፣ ስለተረዳኸኝ አመሰግናለሁ።
ከዛም ከወንድሞቹ ጋር አብሮ ወደ ቤቱ ሲሄድ መስኮት ላይ ሆና ትሰናበተዋለች። ዞር ስትልም ያለ የሚባል ልጅ ይመጣና ከሳ ጋር ያላትን ፎቶ አሳይቷት እንድለቀው ትፈልጋለች። ፍቅረኛሞች ናቸው ማለት እችላለሁ። አይ ቤተሰብ ነን። ከዛም የራሱን ፎቶ ያሳያትና ከሩ ጋር አንድ ባንድ ነን። ሁሌም ስላንቺ ስለሚያወራ ምን ለየት እንደሚያደርግሽ ማወቅ ፈልጌ ነው። ስለዚህ ፍቅረኛ እንዲሆንሽ ታስመሳያለሽ ማለት ነው። መጀመሪያ ላይ ባትስማማም ፎቶ እንዲለቀቅ ስላልፈለገች እሺ ትለውና አቅፏት እየዞረ ፍቅረኛው እንደሆነች መናገር ይጀምራል። እሷም በጣም ስላፈረች ጣራው ላይ ወጥታ ትቀመጣለች። ተከትሏት ሄድና መጀመሪያ ሊያሾፍባት ቢያስብም ጥሩ ልጅ መሆኗን አይቶ ግን እንደተወው ይነግራትና ፎቶዎቹን ያጠፋላታል። ቀድሞ የሚወጣው ዘፈናችን ላይ የምትሳተፍ ሴት እንፈልጋለን። አንቺም የምትፈልጊ ከሆነ ላናግራቸው እችላለሁ። እሷም ከሳኩል የመሆን እድሏ እንደሆነ ታስብና ማታ ላይ ትነግረዋለች። አንቺ የምትፈልጊ ከሆነ ትቻለሽ፣ ሁሌም ቢሆን ከጎንሽ ነኝ ብሎ ያቅፋታል። ከዛም ወንድማማቾቹ ይመጡና ያበረታቷታል። በነጋታውም ለቀረጻው ተዘጋጅታ ትሄድና በተሳካ ሁኔታ ቀረጻውን ትጨርሳለች። የነሳ ማናጀርም እነሩ በጣም ተቀባይነት እንዳገኙና ሙዚቃቸው እንደተወደደላቸው ይነግራቸዋል። እነሱም ቢሆን ባሆኑ የተሻለ እንደሰሩ ይነግራቸዋል። ከዛም ወደ ዝግጅቱ አብራቸው ትሄድና በቀጣዩ ቀንም ልምምድ ላይ ያሉ ምግብ ይዛላቸው ስትሄድ ማናጀሩ ስራ ስለበዛባቸው መግባት እንደማትችል ይነግራትና ስትመለስ እሩን ታገኘዋለች። ወደ ቤቷም ይዛው ትሄድና ትንከባከበዋለች። እሱ እንደወጣም ወንድማማቾቹ ይመጡና ለመመድ አልቋል፣ አሁን ጉዞ ልንሄድ ነው። እኔ መምጣት እችላለሁ? አዎ ቤተሰብ እኮ ነን ብለዋት ወደ ውስጥ ሲገቡ ሳያቅፋትና በጣም ናፍቀሺ ነበር። በጉዞ ላይም ሁሉም ስራ ስለበዛባቸው ብቻዋን ይደብራታል። ከሩ ጋር የሚሰራው ልጅም ብቻዋን ከመሆን ሞቃት ውሃው ጋር መሄድ እንደምትችል ይነግራትና ስትደርስ የወንዶች ተራ ስለነበረ ሳን ውስጥ ታገኘዋለች። እሱም እዚህ ምን ትሰራለሽ? አሁን የወንዶች ሰዓት እኮ ነው። ልትወጣ ስትልም ድምጽ ስለሰሙ እንድትደበቅ ይነግራታል። ከዛ ምሩ ይመጣና እንደሚወዳት ሲያወራ ስለሰማቸው ታዝናለች። እሱ ሲሄድም ሳን እንድትወጣ ይረዳትና አንድ ላይ ይቀመጣሉ። በጣም ቆንጆና ችሎታ ያለህ ዘፋኝ ነህ፣ እኔ ግን አብረኸኝ ራስን ሆነ ጊዜ እንድናሳልፍ ነው የምፈልገው ብላው ታቅፈዋለች። ከጉዞ ሲመለሱም አብረው ጊዜ ማሳለፋቸውን ይቀጥላሉ። እሷም የባስኬትቦል ቡድን ውስጥ ተቀላቅላ ውድድር ማሸነፍ ፈልጋ ትለማመዳለች። ሽልማቱም የሚሆነው የወንድማማቾቹን ዘፈን ቀጥታ ማየት ነበር። ግን ምንም ያህል ብትጥርም ስላልተሳካላት ልጆቹ ያሽፉባታል። እሱም ሳያንሳቸው በኳስ ሊመቷት ሲሉ ያን ያድናትና ችግር የለውም እኔ ያለማመዳታለሁ። አይሆንም፣ ሰዎች ካዩን ጥሩ አይመጣም። ስለሳስበሽ ነዋ። እሱን እርሺውና ጥሩ ተጫዋች ለመሆን ሞክሪ። ለምክሩ አመሰግናለሁ፣ ግን ራሴን ለማመዳለሁ። ከዛም ወደ ሰዓት ሄድና ልምምድ ስለሚኖረኝ ቶሎ አልመጣም። ከያ ጋር ነው እንደምትለማመጂው? ብቻዬን ነው። እሱም ደስ ይለውና ብራስሌቱን ሲሰጣት እሷን በጣም ደስ ይላታል። በቀጣዮቹ ቀናት ምግብ ለመስራት ቢዚ ስለነበረች ፕሮግራም ታውጣላቸዋለች። ልምምድ ላይ ያለችም አብሯት የሚጫወቱት ስትጨርስ ኳሱ እንድትመለስ ይነግሯታል። እሷም ለመመለስ ስትሄድ ግን በሩን ይዘጉባታል። ይህንን ያደረጉትም ደግሞ ያል ለዩ ትኩረት ስለሰጣት ቀንተው ነበር። በይ ውድድሩ እስኪያልቅ እዛው ቆይ በሩ እንዲከፍቱላት ስትለምንም ያል እዛው ውስጥ ተኝቶ ስለነበረ ታየዋለች። ወደ እሱ ጋር ሄዳም ስልክ ይዘሃል እንዴ? እሱም ስልኩን ቢያወጣውም ምንም ቻርጅ አልነበረውም። እሷም መረጋጋት ስላልቻለች በሩ መቀጥቀስ ስትጀምር ሊያረጋጋት ይሞክራል። ወንድማማቾቹም የነሩ ቡድን እንደበለጣቸውና ሁለተኛ እንደወጡ ይነገራቸዋል። በዚህ ከቀጠሉም በእነሱ እንደሚተኩ ሲነገራቸው በጣም ይናደድና መቼም ቢሆን እኛ መውደቅ የለብንም። እነሱ ሱሪ መጋዘን ውስጥ እያሉም በጣም ይዘንብና መብረቅ ስጥልም ያል ዘሎ መጥቶ ያቅፋታል። ከዛም ይቅርታ መብረቅ ስለምፈራ ነው። ሁለቱም ቡድኖችም ሱሪና ያል እንደጠፉ ይረዳሉ። ያልም አጠገቧ ላለመሄድ በመንገድ መስመር ይሰራል። ግን መብረቁን ስለፈራ አጠገቡ ትቀመጥና መብረቁ እስኪቆም መቆየት እችላለሁ። ስለማትወጂኝ አጠገቤ መሆኑ ረፍት እንዳይነሳሽ ብዬ እኮ ነው። አንተ ጅል ችግር የለውም ባክህ። ከዛም ስታስነጥስ ጃኬቱን ይስጣታል። ከቆይታ በኋላም ድምጽ ሲሰሙ ትጠራቸውና ያድኗቸዋል። በነጋታውም የመጀመሪያውን ዙር ታሸንፋለች። ያለ አዋራት ሲሄድም ሳይደርስና ከሷ ብትርቅ ምን ይመስልሃል? ተያይዘው ይወጡና ፍቅረኛዬ ናት፣ አብራት እንድትሆን አልፈልግም። ለምን አልሆነም? እኔም ወዳታለሁ። ልክ ባንዳችሁ የተረሳ እንዳለ ሁሉ እሷንም ልወስዳት እችል ይሆናል። ምርጫው የሷ ነው። በሌላ በኩል እሷም በውድድሩ ታሸንፋለች። ለሽልማቷ ስትጠራም ስላልመጣች ወንድማማቾቹ ይወጡና ሽልማቷን ከሁሉም ጋር መጋራት ስለፈለገች ለሁሉም እንደሚዘፍኑ ይናገራሉ።
ከዛም ደስ በሚል ሁኔታ አቅርበው ይጨርሱና ሲወጡም ታመሰግናቸዋለች። ሳን ልታዋራው እጁን ስትይዘውም ከአሁን ወዲያ ግንኙነት እንዲኖረን አልፈልግም፣ እህቴ እንደሆንሽ መቀጠል እንችላለን ይላትና ትደነግጣለች። ማናጀራቸውም ቀጣዩን ውድድር ካሸነፉ ቦታቸው ማስመለስ እንደሚችሉ ይነግራቸውና ሳን እንደሚያሳኩት እርግጠኛ ይሆናል። በነጋታው ማናጀሩ ቤታቸው ሄዶ ሁሉንም እንድትቀሳቀሳቸው ልምምድ ሲሄዱም አብራቸው እንድትሆን ይነግራታል። ቦታው ላይ ሲደርሱም የነሩ ቡድንም እዛው ላይ ጠብቋቸውና ማናጀሮቻቸው ማንም ያሸንፍ ማን ከሁለቱ ቡድን መሆን እንዳለበት ይነገራቸዋል። ቀኑን ሙሉ ሲለማመዱ ከቆዩ በኋላም ሲጨርሱ ውሃ ስትሰጣቸው እሷን ችላ ብለዋት ሲሄድ ወንድሞቹ በሁኔታው ግራ ይጋባሉ። ውጭ ላይም በረዶ መጣል ሲጀምርም ሱሪ ወጥታ ስትጫወት ቆይና ኡሪ መጥቶ ስለ ልጅነታቸው ሲያወሩ ይቆያሉ። ከዛም ሳይቅፋት ቀስ ብላ ታስለቅቀዋለች። ሳን ስለምትወጂኗ እኔን የምትርቂኝ? አይ ችግር የለው፣ ማንንም ብትወጂ አንቺ ለኔ ሁሌ ምርጥ ሰው ነሽ። እሱ እንደሄደም ሳይሰጣትን ብራስሌት እንደጠፋታይና መፈለግ ትጀምራለች። እሱም እንዳልተመለሰች ሲያውቅ ስለተጨነቀ ወጥቶ ይፈልጋትና ሲያገኛትም እዚህ ብርድ ላይ ምንድነው የምትሰሪው? ብራስሌት ተጠፍቶብኝ እየፈለኩት ነበር። በኋላ እንፈልገዋለን፣ አሁን የሚያስጨንቀኝ ጉዳይ አይደለም። አይ እኔ ማግኘት ፈልጋለሁ። በድጋሚ በረዶ ከጣላ አላገኘውም። እሱ ምንም ሳታደርገው በእሷ ላይ ክፉ በመሆኑ ይጸጸትና ያቅፋታል። ወዲያው ግን ራሷን ስታ ትወድቃለች። እሱ ወቅፎ ክፍሏ ይወስዳትና ጠዋት ስትነቃም ደህና ስለነበረችና ከሳ ጋርም ስለታረቀች ተደስታ ለሁሉም ቁርስ ሰርታላቸው እያመሰገኗት እያለ ድምጽ ሰሙና ይወጣሉ። ጋዜጠኞችም ከሩ ጋር የተነሳችውን ፎቶ እያሳዩ የእውነት ፍቅረኛ መሆኗን ይጠይቁና ስለ ሙዚቃቸው ማውራት ይጀምራሉ። ሁሉም በዚህ ደንግጠው ወደ ውስጥ ሲገቡ ሩም ሁሉም ውሸት እንደሆነ ይናገራል። ያለም ቪዲዮ ላይ እንድትሰራ እሱ እንደጋብዛት ቢናገርም ማናጀሩ ውድድሩ እንደተሰረዘና ሩም ለትንሽ ቀናት እንዳይወጣ ይነገረዋል። ቀናት ቢያልፉም ወሬው አሁንም ባለመቆሙ ስትጨነቅ ሳያያትና ስለተጨነቅሽ እኮ ምንም አታመጪም፣ ትንሽ አረፍ በይ። እሺ አመሰግናለሁ። ከዛም ወደ ሩ ጋር ትሄድና ሁሉም ነገር ውሸት እንደሆነ መናገር እችላለሁ እኮ። አይ ራስሽን ችግር ውስጥ እንድትከች አልፈልግም። አንተ እኮ የልጅነት ጓደኛዬ ነህ። በዛ ላይ ለኔ ሁሌም ጥሩ ሰው ነበርክ። ይህንን ማድረግ አለብኝ። ስላሰበችለትም በጣም ደስ ብሎት ግንባሯን ይስማትና እንደሚወዳት ይነግራታል። እናም ሁሉንም ነገር እሱ እንደሚያስተካክለው ያስረዳታል። በነጋታውም ያል ጓደኛ ይመጣና አብሮ የምትሄድበት ቦታ እንዳለ ይነግራታል። ከዛም ክለብ ይወስዳትና ያን ለመምዱን አቅሞ እዚህ እንዳለና እንደሚያሳምኑት እንድትረዳው ነግሯቸው ተበታትነው ሲፈልጉት ሁለት ልጆች ያስቸግሯታል። በዛም ሰዓት ያል ይመጣና ያድናታል። ከዛም ጓደኛው እንዲመለስ ቢጠይቀውም እምቢ ስላለው ተናዶት ይሄዳል። እሷም ልታሳምነው ስትሞክር እንደሚወዳት ይነግራትና ትደነግጣለች። ሁለቱ ልጆችም ታዋቂ መሆኑን ሲያውቁ ተመልሰው ይመጡና መጥፎና አስመሳይ ሰው መሆንህን ካላመንክ መጠጡን እንደፋባታለን። እሷም ትናደድና መጠጡን እራሷ ላይ ደፍታው አንተ እንደምትለው አይደለም፣ እሱም ሆነ ሌሎቹ አባላት ጥሩ ሰዎች ናቸው። ልጁም ተናዶ ሲወረውራት ሳያድናትና በሷ ቦታ ይጎዳል። ሆስፒታል ወስደውት ማናጀሩ ይመጣና በደንብ እንዲያርፍ ውድድሩንም ለእናሩ ባንድ እንደሚተውላቸው ይነግሯቸዋል። ሳም በዚህ ሁኔታ እንደማይስማማ ሲናገር ያን ከመሸነፍ አለመወዳደር እንደሚሻል ይነግረዋል። እሱም በቶሎ አገግሞ መወዳደር እንደሚፈልግ ይናገራል። ሁለቱም ከሄዱ በኋላም ሱሪ ልትበጣ ስትል ለምን ትንሽ አትቆይም? አይ እኔ ሁሌም አብሬህ ስሆን ሁሌም ችግር ውስጥ ነው የምከትህ። አይ እኔም እኮ ብዙ ስህተት ሰራለሁ፣ ሰዎች ጥሩ ጎኔን ብቻ ስለሚመለከቱ ነው። ውድድሩን አሸንፌ ቦታሽ ከኔ ጎን እንደሆነ ሳይሻለሁ። ግን እኮ ተጎድተሃል። ችግር የለውም አንቺ ብቻ መኝኝ። ከዛም እንደምታምነው ትነግረውና ታቅፈዋለች። ወንድሞቹም ውድድር ላይ ለመሳተፍ ቢጠይቁም ማናጀሩ እንደማይፈቅድላቸው ሲናገር የሩ ቡድኖች ይመጡና መሳተፍ እንዳለባቸው ካሸነፉም ተወዳድረው ማሸነፍ እንደሚፈልጉ ሲናገሩ ይፈቅድላቸዋል። ወንድሞቹ ሲለማመዱም እየቀረጸ ይትልክለትና መለማመድ ይጀምራል። የውድድሩ ቀን ላይ እግሩን እየታሸገለት እያለ አብረሽን ሄደሽ እንድትደግፊ ይፈልጋለሁ። እሷም ትስማማለች። እናሩ ካቀረቡ በኋላም የነሱ ተራ ሲደርስ መጣላት አቁመን እንድንስማማ ስለረዳሽና ከጎናችን ስለሆንሽ እናመሰግናለን። ከዚያም ሲያቀርቡ አሪፍ ስለነበረ ሰው ሁሉ ይደግፋቸዋል። በድንገትም እግሩን ወለም ብሎት ሲወድቅም ሌሎቹም አውቀው ይወድቁና የዳንሱ አካል እንደሆነ ያስመስላሉ። አሪፍ አድርገው ስላቀረቡትም እናሩ ሁሉ ሳይቀሩ ያሞግሳቸዋል። ሲጨርሱም ከሳ ጋር ወደ ቤት ሄዳሉ። እሱም እስከ መጨረሻው አብሯት ለመሆን ቃል ሲገባላትና በስራውም ትልቅ ቦታ እንደሚደርስ ሲነግራት ፊልሙ ይጠናቀቃል። በሌላ ፊልም እስከምንገናኝ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ።